አልቅሳ ትመጣለች ተብሎ ሲጠበቅ እየሳቀች መጣች ንግስቷ ማለት ነው። እና የሆነ ነገር ስታደርግ ከእነሱ ጋር ማያያዝ የለባቸውም። እነሱ የራሳቸውን ላይፍ ነው ከላስ ሁለቱ ተፋተዋል እኮ ስለተፋቱ እሱም የራሱን ህይወት ነው የሚኖረው። ለእሷ ደግሞ እዚህ ጋር አሪፍ ነው የሆነላት። ምክንያቱም የራሷን ህይወት በተረጋጋ እንትን ውስጥ ትቀጥላለች ማለት ነው። የሰው ልጅ ይለያያል። የትኛውም ሩታና አብርሽ ብቻ አይደሉም። 4-5 ልጅ ወልዶ የሚለያያል። የእነሱ ግን የሚያሳዝነው ነገር በሴት መቀየሩ ነው። የሚያስጠላው ነገር መማገጡ ነው። ገባችሁ? እና የሆነ ነገር ስታደርግ ከእነሱ ጋር ማያያዝ የለባችሁም። እች ልጅ የራሷ ነገር አላት፣ ቤተሰብ አላት። ቤተሰብን ለማየት ቤተሰብን ለመጠየቅ ትሄዳለች። ሄደች ማለት ደግሞ እነሱ ያን ነገር ስላደረጉ ነው የምትሄደው ማለት አይደለም። እና ቤተሰብ ናፍቋት ቤተሰብን ለማየት ነው የምትሄደው። ምሽ አብርሽ እንደዛ ስላደረገ አይደለም። እና ሩታዬ ስለቀረች ደስ ብሎናል። ግን ብዙዎቹ ታለቅሳለች፣ አልቅሳ ትመጣለች ትለምና እሱ ራሱ እንደዛ ነበር የመሰለው። እና እንደዚህ ስቀሽ ፍክትክት ብለሽ ስለመጣች ደስ ብሎናል። እናንተም ደግሞ ያው ደስታና አንቺ ደግሞ እንግዲህ አዲስ ነገር እንጠብቃለን ብለን እናስባለን ማለት ነው። የኔ እናት የዛሬው እንግዲህ ያው ጭቅጭቅ ብቻ ነው ማለት ያው ምንም እንትን የለውም። እና የሆነ ነገር ስታደርግ ብዙ ምንትናት ጫና ታደርጓት። ጀግና ሴት ናት፣ ጠንካራ ሴት ናት። አንዳንድ ሴት ብትሆን የበፊቷ ሩታ ብትሆን እያለቀሰች ትመጣ ነበር። የምሬ ነው ብላችሁ በፊት የምታለቅሰው አልቃሻዋ ሩታ ብትሆን አልቅሳ ትመጣ ነበር። አሁን ግን ያ የጠነከረችዋ ጠንካራ ሩታ ህይወት በቃ አንዳንድ ጊዜ ስብራት ራሱ ማለት ነው በጣም ነው የሚያጠነክራችሁ። እና እኔ ከሩታ የተረዳሁት ይሄን ነው። ተሰብራ ተገፍታ ራሱ በቃ ጠንካራ ሆና እንደዚህ ሆና ስላየኋት በጣም እኔ እንደውም ፈርቼ ነበር። በቃ ልታለቅስ ነው ምናምን በጣም ማለት ነው ፈርቼ ነበር። እያለቀሰች መታ ሊረግጧት ነው ምናምን በጣም ሀሳብ ሆኖብኝ ነበር። እና እንደዚህ ስቀሽ ስለመጣሽ ስቀሽ ስላየሁሽ በጣም ነው ደስ ያለኝ እኔ እናት። እና መሄድ የለብሽም። ምክንያቱም እነሱ ትላንትና እንደዛ አውርተው ዛሬ አንቺ ተነስተሽ መሄድ የለብሽም። አሁን ልክ ናቸው። ለማን ደስታ ብለሽ ነው አንቺ የምትሄጂው? ማን ይደሰት ብለሽ? አንቺም ኑሪ እነሱም ይኑሩ። አንቺም ህይወትሽን ኑሪ እነሱም ህይወታቸውን ይኑሩ። ምን አገባሽ? ማንም ሄደ ማንም መጣ ካለስ በቃ ማለት እሱ የመረጠው መንገድ ሄዷላ ያዋጣው። አንድ ሰው ሊድ ያለ ልብን ማስቆም አይቻልም ውዶች። የተነሳ ልብ መጀመሪያ የተነሳ ልብን አስቆማለሁ ወይም ደግሞ እንትን እላለሁ ማለት አይቻልም ማለት ነው። በጣም ከባድ ነው ይሄደን ለመመለስ ማለት ነው። እና ሄዷል ይሄድ። አንቺ ደግሞ ጠንካራ ሴት ነሽ። የምሬ ነው። በጣም ጠንካራ ሴት ነሽ። ፈጣሪ ደግሞ ከአንቺ ጋር ነው ያለው። ፈጣሪ ደግሞ ከዋዎች እኮ ነው ያለው። የምር ልብሽ ንጹህ ከሆነ ፈጣሪ ከአንቺ ጋር ነው ማለት ነው። አንቺ ደግሞ ልብሽ ንጹህ ስለሆነ ፈጣሪ ከአንቺ ጋር ነው። ይሂድ። ነገ ደግሞ የሆነ ሁሉም ሰው የእንትን ያለውን ነው የሚዘራው፣ የዘራውን ነው የሚያጭደው በነገራችን ላይ ማለት ነው። መልካም ስትሰሪ መልካምን ታጭዳለሽ፣ ክፋትን ደግሞ ስትሰሪ ክፋት ነገርን ታጭዳለሽ ማለት ነው። እና ሁሉም ሰው የዘራውን ነው የሚያጭደው። ሁላችንም የዘራነው ነው። እና እነዛም ሁለቱ ደግሞ የዘሩትን ነው የሚያጭሉት። ነገ አልቅሳ እንግዲህ በሁለት አመት ውስጥ ከሁለት ሰው ልጅ ሊወልድ ይሆን አበጋዝ አላቅም። እና ሲያስለቅሳት ይታየኛል። በነገራችን ሌላ ሴት ያፈቅረና አሁንም እሷን ደግሞ ይተዋታል ማለት ነው። እና የእኔ ውድናት የኔ ምን ልበልሽ ንግስት፣ የሚዲያው ድምቀት አንቺ ከሌለሽ እኮ በቃ ማለት ማንም እንዲህ ለመፈትፈት ራሱ ሞራን አይኖረውም አንቺ ከሌለሽበት ማለት ነው። እና አንቺ ነሽ የሚዲያው ድምቀት፣ የሁሉም የቡታጀራ ዩቲዩበሮች በአጠቃላይ የኛ ራሱ ድምቀት ሩታዬ አንቺ ነሽ ማለት ነው። የሁሉም ድምቀት ነው። መስራት ትችያለሽ። ልጅሽን ማሳደግ አያቅትሽም። ሁሉን ትችያለሽ። ሁሉን ነገር ትችያለሽ። ብዙ ሰዎች ደግሞ ከአንቺ ጋር ብዙ ነገር መስራት የሚፈልጉ ብዙ ሰዎች አሉ ብዬ ተስፋ አደርጋለሁ ማለት ነው። እና የሚፈልጉሽ ብዙ ሰዎች አሉ ብዬ አስባለሁኝ። ስለዚህ ምንም የሚያስለቅስ ነገር የለም። ምንም ደግሞ ለቡታጀራ የሚያስኬድሽ ነገር የለም። አዎ ቤተሰብ ይናፍቃል። ቆይቷል ካየሻቸው ይናፍቃሉ። ማዘር ከምትመጣ ደግሞ ብትሄጂ አሪፍ ነው። ግን አሁን አይደለም። ተረጋጊ፣ ረጋ በይና ከዛ ትሄጃለሽ። የምር ረጋ በይ። ትላንት እንደዛ ስላወሩ እነሱ በቃ እንደዚህ ቀንታ ነው የሚለው። ያው የበፊት ባልሽን ባህሪ ታውቂያለሽ። እሱ እንዲያረኩኝ ቀንታ ነው እኔ እንዲህ ሲል እንደዚህ ነው ምናምን ህይወቴን ስጀምር እያለ መለፍለፉ ስለማይቀር ማለት ነው። እና እንዳትሄጂ በቃ እዚህ ሁኚ። ልጅሽን ዘና ብለሽ ቁጭ በይ። ምን ያመጣል? ምንም ያመጣው ነገር እኮ የለም። የምር ምን ያመጣል? ምንም ነገር አያመጣም። እና ዘና ብለሽ ኑሪ፣ ፈታ በይ ከልጅሽ ጋር ማለት ነው። መሄድ አያስፈልግም። የትም መሄድ አያስፈልግም። ለምን እንደምትሄጂው ለማን አባቱ ብለሽ ማን ደስ ሲበለው ብለሽ ከተውሹ ቆየ። እኔ ተውኩት እንጂ መቼ ምን አልኩት ነው ምናምን ሰጠውት ከኔ ለባሰበት ሰጠውት ለለማይ ምናምን የሚባል አባባል አለ። እና እንደዛ ብለሽ ዝም በያቸው ማለት ነው። እነሱ ማለት
ያኒ ምንድነው የሚባለው መጥፎ ለመጥፎ ነው ጥሩ ደግሞ ለጥሩ ነው የሚባል አባባል አለ ማለት ነው። እና አንቺም አሁን ያኒ ሁለት አንድ አይነት ተገናኝተው አልገባሽ ሁለቱ አንድ ናቸው። እሱም ያኒ አንድ አይነት ናቸው። አንድ አይነት ስልሽ ድስት ግጣሙን አያጣም የሚባል ነገር አለ እና አበጋዝም ግጣሙን ያገኘው ያቺኛውም ግጣሟን ያገኘችው ማለት ነው። ስለዚህ ድስት ግጣሙን አያጣም የሚለውን አባባል በእነሱ አይተነዋል። ይመቻቸው፣ ፈታ ይበሉ፣ ይቅናቸው፣ የምር ትደሰት። አንቺ መጀመሪያ እንደዚህ ነበረ አቀባበል የተደረገልሽ የፍቅሩ ማለት ነው። እና ይመቻት፣ ይቅናት። ግን ሁላችንም የዘራነው ነው የምናጨደው። የሆነ ቀን ደግሞ ስታለቅሺ ምን ብላይ ነበር ትያለሽ? ምነው ያኔ ባላደረኩት የምር። እና እንትና ደግሞ ከጎኗ ስላላችሁ በጣም ደስ ብሎናል። በጣም በጣም የምር ከደስታ ጋር ደግሞ ያው የአንቺ ደስታ በፊትም ብለሻል። የኔ ደስታ ነው፣ ደስታዬን የመለሰልኝ እሱ ነው ብለሻል። እንግዲህ ከሱ ጋር ደግሞ ከሱ ጋር ደግሞ ጥሩ ነገር እናያለን ብዬ ተስፋ። ደስታ ግን መንቃት አለብክ። ፍዝዝ አትበል፣ ጅል አትበል፣ የምር እንትን አትበል። ፍዝዝ ስለምትል ማለት ነው የሆነ የድራማውን እንትን ራሱ ታጠፋዋለህ በነገራችን ላይ። እና የሆነ ነቃ በል፣ ነቃ ደንገጥ በል። እስኪ ነቃ ደንገጥ ታውቃለህ? ነቃ ደንገጥ የሚባል ነገር አለና እስኪ እንደዛ በል፣ ነቃ ደንገጥ። ሩታ ደግሞ ነቃ ደንገጥ ታድርጊው የኔ እናት። እና ያው ታለቅሳለች ብላችሁ የጠበቃችሁት ሳታለቅስ መታች። አሁን እንግዲህ ተቃጠሉ፣ እርር በሉ። ምንድነው በምን በሬ አይታረስም ነው ያለችው? ባረጀ በሬ አይታረስም ነው ያለችው። እና ቅኔዋ ራሱ እኮ በቂ ነው። የሩታዬ ቅኔ ራሱ ይበቃል እኮ። እና ሩታዬ እኔ ጀግና ሴት ነሽ አንቺ። ትችያለሽ፣ የማትችይው ነገር የለም። ሁሉንም ትችያለሽ የኔ እናት፣ የኔ ስዊት ስማርት ዮሽ የሚዲያው ድምቀት። እና ማለት ነው ወደ እናትሽ ጋር ደግሞ አትሂጂ፣ በቃ አሁን አትሂጂ፣ የምር አሁን አትሂጂ። ለምን አሁን መሄድ የለብሽም። ትናንት እነሱ እንደዛ ሆኖ ዛሬ ደግሞ አንቺ ስትሄጂ እነሱ ደስ ነው የሚላቸው። ውዴ እንደዚህ ያረግናት ብለው ነው ደስ ነው የሚላቸው እንዴ። የምሬ ነው፣ በጣም ነው ደስ የሚላቸው። ስለዚህ አንቺ እንዳትሄጂ የትም፣ የምሬን የትም እንዳትሄጂ። ለማን ደስ ይበለው ብለሽ፣ ለማን ብለሽ ውዴ? ለማን? ለእነዚህ ኮተቶች ማለት ነው፣ ለእነዚህ አለሌዎች፣ ለእነሱ ብለሽ በፍጹም ሩታዬ፣ ምን በፍጹም እንዳታደርጊው። እናትሽ ከፈለጉ ይምጡ። ያኔ ስልሽ ያው እሳቸው ቢመጡ ይሻላል። አንቺ ለሰው እንትን ከምትይ አንቺ ላይመስልሽ ይችላል፣ ግን እዛ ጋር ደግሞ የሚያስቡት ሌላ ነገር ነው። ታውቂያለሽ፣ የአበጋዝንም ባህሪ ታውቂያለሽ። ለአንቺ አይነገርሽም። እና በቃ አትሂጂ። የኔ ሀሳብ እንዳትሄጂ ነው። ግን ያው በፍላጎትሽ ነው። ያኔ ህፃን ልጅ አይደለሽም፣ መወሰን ትችያለሽ። መሄድም አለመሄድም ያንቺ እንትን ነው። ግን እኔ ባትሄድ ደስ ይለኛል፣ ብትቀመጥ ማለት ነው።